ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ልዩ ዝግጅታችን ነው። እንግዲህ በዛሬ ልዩ ዝግጅታችን ከሊቀ ሊቃውንት አባ ወልደ ትንሳኤ ጋር በወቅታዊ ጉዳዮች ላይ ውይይት የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው። አባ ፈቃደኛ ሆነው ስለተገኙ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኔም በጣም አመሰግናለሁኝ። እግዚአብሔር ይስጥልኝ። እንግዲህ ስለተጋበዝኩኝ ክብር ያድልልኝ። አመሰግናለሁ። በጣም አመሰግናለሁ። እንግዲህ በወቅታዊ ጉዳዮች ላይ ብዙ ሀሳቦች ይሰጣሉ። እርስዎም በተለያየ አጋጣሚ ሀሳቦትን ያጋራሉ፣ ጥሪዎትን ያስተላልፋሉ። በብዙ መልኩ እንግዲህ እየሆነብን ያለው ነገር በየጊዜው ረፍት አልባ ጊዜ ነው እንግዲህ እያለፈ ያለው። በተለይ ያለፉትን 8 ዓመታት እንግዲህ በሰቆቃ ውስጥ ነው። አማራም ኦርቶዶክስም በማንነት በእምነት የሚያልፉ የሰቆቃ ጊዜዎችን እያለፍን ነው እና እንደው ወደ ወቅታዊ ጉዳዮች ከመውሰዴ በፊት አጠቃላይ ስላለው ነገር አንድ ሁለት ጥያቄዎችን ላንሳና አባ እንደሚያዩት እንግዲህ ያለፈው 8 ዓመት በብዙ መልኩ የኦርቶዶክሳውያን እና በተለይ ደግሞ የአማራ የኦርቶዶክስ የሁለቱን ነው ስፔሲፊክ አድርጌ እንደው ማንሳት የፈለኩትና ጥቃት በቤተክርስቲያን ላይ ይፈጸም ነበረ። ላለፉት 30-40 ዓመታት በብዙ መልኩ የተሰናገር ነበር። ያለፈውን 8 ዓመት ግን በጣም በተለየ ሁኔታ አስከፊ በሆነ ሁኔታ እና በሚታይ በአደባባይ መልኩ ነው ነገሮች እየተፈጸሙ እየሆኑ ያለውና ምንድነው አዲስ ነገር የሆነብን? ያለፈው 8 ዓመት እንደዚህ አይነት የሰቆቃ ጊዜ የሆነው ምንድነው? እንደው ከዛ ሐሳብ ብንጀምር ደስ ይለኛል። ጥሩ፣ እግዚአብሔር ይስጥልኝ። ጥሩ ጥያቄ ነው። ትክክል ነው። ላለፉት 8 ዓመታት በጣም የከፋ ነው በቤተክርስቲያኒቱ ላይ። ከዛ በፊት ነው ደርግም ኮሚኒስት ብሎ ህዝቦቿን በቀይ ሽብር በነጭ ሽብር እያለ በጣም ቤተክርስቲያኒቱ ላይ ነበር ትልቅ እንትን የነበረ። እንደውም አንድ ፓትርያርክ ሁሉ ገሎብናል። ብፁዕ ቅዱስ አቡነ ቴዎፍሎስ የሚባሉ ታላቁን አባት ሁለተኛውን ፓትርያርክ የሀገሪቱን እሳቸውን ደርግ ነው የገደላቸውና ከዛም በኋላ እንደገና በኢህአደግም ዘመን እንደዚሁ ቤተክርስቲያኒቱ ለሁለት ተከፍላ ነው የቆየችው። አንዱ ፓትርያርክ አሜሪካ የነበሩት ፓትርያርክ ሀገር ለቀው ተሰደው እዛ አሜሪካ ለ27 ዓመት የኖሩት አቡነ መርቆሬዎስ ብፁዕ ቅዱስ አቡነ መርቆሬዎስ ሀገር ውስጥ እንደገና ደግሞ ኢህአደግም የራሱን ፓትርያርክ ሹሞ ቤተክርስቲያኒቱ ለሁለት ተከፍላ ነው የቆየችው። ይሄኛው ሰውዬ ያንን ታኮ ነው ወደ ህዝቡም ወደ ቤተክርስቲያኒቱም የገባው። ውጭ ያለውን ሲኖዶስና ሀገር ውስጥ ያለውን ሲኖዶስ አስታርቅ ያለው ብሎ አሁን በየመድረኩ እንደኔ ኦርቶዶክስን ያስታረቀ የለም እያለ ሲያነሳና ሲጮህ እንሰማዋለን። ያንን ታኮ ወደ ውስጥ ገባ። ከዛ ውስጡን የማፈራረስ ተቋሙን የማፈራረስ ስራ፣ የራሱን ሰዎች የማሰጋሰግ ስራ ሰርቶ ሲኖዶሱ እንዳይጮህ ወደ ውጭ እንዳይወጣ አቤቱታም እንዳያሰማ ሽባ አድርጎ ቀጥታ በህዝቡ ላይ ጦርነትን ያወጀው። እንደገና በቤተክርስቲያኒቱም ላይ እሳት ነው እየለቀቀ እሳት ነው እያወረደ ያለው። እንደአጠቃላይ ያው አሁን የከፋ በእኛ ቤተክርስቲያን ታሪክ የዘመነ ሰማዕታት የሚባል ዘመን አለ። ከአንደኛው መቶ ክፍለ ዘመን እስከ 313 ድረስ የነበረው ክፍለ ዘመን ዘመነ ሰማዕታት፣ ክርስቲያኖች ወደ አደባባይ ሄደው ዕቃ የማይገዙበት፣ ወደ ፍርድ ቤት ሄደው ፍትህ የማያገኙበት፣ ወደ ገበያ ሄደው ዕቃ የማይገዙበት፣ እንዳጠቃላይ ያ ክርስቲያኖች የተገለሉበትና በክርስቲያኖች ላይ ጦርነት የታወጀበት የመከራ ዘመን ነው ያ ዘመነ ሰማዕታት የሚባለው። እንደነ ዲዮቅልጥያኖስ የሚባሉ በጣም ጨካኝ የሚባሉ መሪዎች የተፈጠሩበት ዘመን ነው ያ። አሁን ያለንበት የአብይ አህመድ ዘመን አንድ ጊዜ በእኛ እነዚህ የወዲት ጉዲት ነግራኝ አህመድ እነሱ ተነስተዋል። የወዲት ጉዲት በ9ኛው ክፍለ ዘመን ላይ ነው ተነስታ የነበረችው። ግራኝ አህመድ በ15ኛው መቶ ክፍለ ዘመን ላይ ያው 15 ወደ 16ኛው ክፍለ ዘመን ጠጋ ብሎ 15ኛው ክፍለ ዘመን ላይ ነው የነበረው። የነዚህ የሁለቱም ከሁለቱም የከፋ ነው አሁን ለሀገራችን በጣም የከፋ የስቃይ ዘመን ነው ሆኖ ያለው ለቤተክርስቲያኒቱም ለሀገሪቱም
ያ ደግሞ እንግዲህ የራሱ ተልእኮ አለው ይመስለኛል። እንደምታየው አረቦች ጋር በጣም ግንኙነት አለው። እነ ግራኝም በቱርኮች ነበር ሲታገዝ የነበረው። በቱርኮች እየታገዘ ነው ሀገራችንን ሲያጠፋ የነበረ። ይሄኛውም አሁንም እዛው ቱርኮቹ ጋር እና አዘርባይጃን የሚባሉ ሀገሮች ጋር እነ ኢራን ጋር ከነ የተባበሩት አረብ ኤምሬቶች ጋር እነሱ ጋር ኮንታክት አድርጎ ግንኙነት ፈጥሮ ከነሱ ድሮኑን እየወሰደ ነው ሀገራችንን እያጠፋና ህዝባችንን እየጨፈጨፈ ያለ። እንደ አጠቃላይ ይሄ ዘመን ለኛ ቤተክርስቲያን ዘመነ ሰማዕታት በጣም ለክርስቲያኖች ገሃነም የሆነበት ዘመን ነው። የኢትዮጵያ ምድር ለክርስቲያኖች ገሃነም የሆነበት ዘመን ነው ይሄ ዘመን። እርስዎ እንግዲህ ይሄንን እንደው በደንብ የገለጹት የሰማዕታት ዘመን ነው። ቤተክርስቲያን ከመቼውም ጊዜ በላይ አደጋ የተጋረጠባት ለማጥፋት ቆርጦ የተነሱ ሰዎች የሚሳለቁባት፣ በሞቷ ላይ በቤተክርስቲያን መፍረስ ላይ መቃጠል ላይ በምዕመናን ሞት ላይ የሚሳለቁ አሉ። ተደብቀውም አይደለም የሚያደርጉት፣ በአደባባይ ነው የሚያደርጉት። ካደረጉትም በኋላ ሲክዱት ምንም አይነት እንተፍረት አይሰማቸውም እና እርስዎ ይሄንን ይበሉ እንጂ በብዙ መልኩ ደግሞ ብዙዎቻችንን ጥያቄ ምልክት ውስጥ የከተተን ነገር እንደው ኢትዮጵያ ያለው ኢትዮጵያ ነው፣ እንደው በዓለም ያለው የተበተነው የተሰደደው ለምንድን ነው በዚህ ደረጃ ድምፅ ያልተሰማ? በጣት እንደው የአንድ እጅ ጣት አትሞሉም ወጥታችሁ የቤተክርስቲያንን ሀዘን የምትነግሩን፣ የቤተክርስቲያንን በደል ጥቃትና ሊመጣ ያለውን ከመጣው በላይ ሊመጣ ያለውን ነገር እያስጠነቀቃችሁና ከህዝብ ጋር ያላችሁ ሰዎች በጣም ጥቂት ናችሁ የቤተክርስቲያን አባቶች። እና ይሄ ለምን የሆነ ይመስሎታል አባ? ይህ ሀገር ውስጥ ያለው ትክክል ነሽ። ሀገር ውስጥ ያለው ጦርነት ላይ ያለው ጦርነት አለ። ሌላውም እንዳይንቀሳቀስ አድርጎ ሽባ አድርጎታል ህዝቡን። በውጭ ሀገር ያለው ደግሞ እንደው የኛ እንኳን ቋንቋ አይደለም ይሄ ባንዳ የሚባለው የቤተ ክርስቲያንን ቋንቋ ባይኖር እንደ አጠቃላይ የመከፋፈል ባንዳ አድርጎታል ሰውን። አብዛኛው አዲስ አበባ ላይም በተለያየም ቦታ ቤት ንብረት ሀብት ያለው ነው በውጭ እየሸቀለው ሄዶ እዛ ሀገሩ ነው የሚሰራው። ያን ሀብቴ ይወረስብኛል በሚል የቤተ ክርስቲያኑ ካህናቱ ሳይቀሩ ጳጳሳቱ ሳይቀሩ ናቸው ለአብይ ሰጋጆቹ ነው አሁን የቤተ ክርስቲያኒቱን መከራ እያበዙ ያሉት። ካህናቱም ሳይቀሩ ጳጳሳቱ ሳይቀሩ በዚህ በውጭ ዓለም ያሉት በየትኛውም ዓለም እነሱ ጭምር ናቸው። ከዛ ህዝቡን በታትኖታል፣ ከፋፍሎታል። የመከፋፈል ስራ አሉት የራሱ ሰዎች ሙሉ በሙሉ ያንን ህዝቡን ስለከፋፈለው ህዝቡ አሁን ወጥቶ መጮህና አንድ መሆን ወይም ቤተክርስቲያን ሃይማኖትን ማዳን አልቻለም እና ሰው ምናዚም እንደተደረገበት ሁሉ አይታወቅም። ይሄ በእውነቱ ያዚም ነው እንጂ ሌላ አይደለም። ሃይማኖት ከማንኛውም በላይ ሃይማኖት ይበልጣል። ሃይማኖት ከሌለሽ መኖር አትችይም። ከእግዚአብሔርም ጋር ተጣልተሽ እንትን አትችይም። እንደው ሌሎቹ ዓለሞች እንደው እነዚህ ጣዖት ያመልካሉ የምንላቸው እንኳን የራሳቸው አማልክቶች አሏቸው እንጂ ያለ ሃይማኖት አይኖሩም። የኛ ህዝብ ግን ሃይማኖቱ እየጠፋ ለብዙ ዘመናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገርን ያቆየች ሀገር ነች። ቄሶቿ እየሞቱ ካህናቱ ሊቃውንቱ እየሞተ እየተሰዋ በየዱር ገደሉ በየተራራው ላይ እየሞቱ ነው ሀገሪቱን ያቆዩዋል። አርበኞች ብቻ ሳይሆኑ የካህናትም አርበኞች ጭምር ነው ኢትዮጵያን ያቆዩዋት። በየደብሩ በየትልልቅ ቦታዎች ላይ ብትሄጂ የዘመቻ ጽላት የሚባላል። የዘመቻ ጽላቶች ታቦቶች አሉ። ካህናቱ እነዛን እየያዙ ኢትዮጵያን ለመውረር የሚመጣውን ጥላት ሁሉ አብረው ከአርበኞች ጋር ጎን እየተሰለፉ ከነገስታቱ ጎን እየተሰለፉ አብረው እየተዋጉ በየተራራው እየወደቁ ነው ያቆዩዋት ሀገራችንን። እና ያቺ ትልቅ ቤተክርስቲያን ዘመን አቆጣጠር ቀምራ የሰጠች የሀገርን ታሪክ ጽፋ ያቆየች ፍትህ መንፈሳዊና ፍትህ ብሔርን የጻፈች ለሀገር ነፃነት ለህዝብ እኩልነት ትልቅ አስተዋጽኦ ስታደርግ የኖረች ቤተክርስቲያን የዓለም አብያተ ክርስቲያናት አባል የሆነች ዓለም አቀፍ ቤተክርስቲያን ነች። እቺ ቤተክርስቲያን በዚህ በ21ኛው ክፍለ ዘመን በአብይ አህመድ ስትጠፋ
ቁሞ የሚመለከት ሰው እንደው በታሪክም ተጠያቂ ነው የምለው። በታሪክም ተጠያቂ ነው፣ በትውልድም ተወቃሽ ነው የምልና ይሄ በውጭ ያለው አዚም ተደርጎበታል። መንቀሳቀስ እየቻለ አይደለም። እንዳጠቃላይ ሙሉ በዚህ በአሜሪካ አብዛኛው ካህን የብልጽግና ደጋፊ ሆኗል ማለት ትችላለሽ። አብዛኛው ካህናቱ አብዛኛው እንዳለ የብልጽግና ደጋፊ ሆኗል። እና ይሄ ነው እንዳለ ማለት ጳጳሳቱን ደገፈ ማለት ካህናቱ፣ ጳጳሳቱ ደግሞ አብዛኞቹ የብልጽግና ሰዎች ናቸው፣ የብልጽግና ደጋፊዎች ናቸው። እነሱን የሚደግፍ ሁሉ የብልጽግና ደጋፊ ነው። ካህኑም ቢሆን ህዝቡም ቢሆን ያ ነው። እንደው ለስሙ ነው ቤተክርስቲያኑ ተይዞ እንደው እየተቀየደ እየተቀደሰ እየተወደሰ ያለ እንጂ የሃይማኖቱን ነገር ሁሉም ትቶታል ማለት ትችላለሽ። እንግዲህ ጠንካራ ቢሆን ኖሮ አሁን ለሞቱ ፍታት እናድርግ እያሉ ወረቀት የሚጽፉ ሀገረ ስብከቶች ሁሉ አሉ። የሞቱት እኮ ሰማዕትነት ተቀበሉ። የአሜሪካ ቄስ ጸለየላቸው አልጸለየላቸው እሱ አያድናቸውም፣ የሚያድናቸው አይደለም። እነሱ ሰማዕትነት ተቀብለዋል። ስለ ሃይማኖታቸው አንገታቸው ላይ ሰይፍ ታስሯል። ስለ ሃይማኖታቸው በሰይፍ ታርደው እንደ ድሮዎቹ ሰማዕታት ሙተዋል። ያንን አክሊል የህይወት አክሊል ክርስቶስ ይሰጣቸዋል እንጂ አሁን ካለው ቄስ እነሱ ጸልዮ አያድናቸውም። ለምንድን ነው የምልሽ? ቢጮህላቸው ቢታገልላቸው እየተፈናቀሉ ያሉትን ቤት አልባ የሆኑትን ቢረዳ ግን ትልቅ ዋጋ አለው። ያ ግን እየሆነ አይደለም። እንዳጠቃላይ ቄሱንም ከፋፍለውታል፣ ስራውን ሰርቷል። ቤተ ክህነቱን አዲስ አበባን ስለተቆጣጠረው አዲስ አበባ ላይ አዲስ አበባ ሀገረ ስብከት ሙሉ አሁን በብልጽግና ሰዎች የተያዘ ነው። ጠቅላይ ቤተ ክህነቱ በብልጽግና ሰዎች የተያዘ ነው። ከሲኖዶስ ጽሕፈት ቤት እስከ ጠቅላይ ቤተ ክህነት ድረስ ያለው መዋቅር ሙሉ በብልጽግና ቁጥጥር ስር ገብቷልና በዚህ በውጭ ያሉት ጳጳሳቱም ያንን እየፈሩ ወይ ከሀገረ ስብከታችን ያነሱናል ወይ ጠቁሞ አዲስ አበባ ላይ ያለውን ንብረታችን ያስወስዱብናል በማለት እዛ አባዜ ውስጥ ገብተው ነው ያሉት። እንዳጠቃላይ ይሄ ምንድነው? ፍራቻ ነው። ሰው ወኔ አጥቷል እና ወኔ አጥቷል ማህበረሰቡና የወኔ ማጣት ነው ለዛ አሁን ላለበት ሰለባ ሃይማኖቱ ሲጠፋ ቤተክርስቲያን ስትቃጠል ቆሞ እየተመለከተ ያለው። በጣም ያሳዝናል። እንደው እውነት ለመናገር የብልጽግና ደጋፊ ሆነዋል ብለው ሲያነሱ አንድ ነገር ትዝ አለኝ። በእርግጥ የብልጽግናም ደጋፊም ተቃዋሚም ይሁን ማንም ሰው በሰው ሞት ጉዳይ ላይ እንኳን እንዴት መግባባት ያቅተዋል? ለዛውም የቤተክርስቲያን አባት የቤተክርስቲያን አገልጋይ የሆነ ሰው ስለ ቤተክርስቲያን መናገር፣ ስለ ቤተክርስቲያን ድምፅ መሆንና ሞት እንዲበቃ መናገር እንግዲህ ከብልጽግና መደጋገፍ ጋር የተለየ ነገር ያመጣል ብዬ አላስብም። ግን አባ እዚህ ጋር ያስታውሱ ከሆነ እንግዲህ በሰሜኑ ጦርነት ወቅት ብዙዎች እንግዲህ በቤተክርስቲያን ደረጃ በጣም ብዙ ሙቭመንት ይደረግ ነበረ። 9 ጳጳሳት የሚመሩት ራሱ ኮሚቴ ተቋቁሞ እንደነበር አስታውሳለሁ ካልተሳሳትኩና ያ በወቅቱ እንግዲህ በወቅቱ ለነበረው ጥቃት ለተደረገው ነገር ድምፅ የተሆነበት ነው። አጠቃላይ ላለው ፖለቲካዊና የጦርነት አጀንዳ ማለት ነው። አሁን በቤተክርስቲያን ደረጃ ሲመጣ ግን ይሄንን ማድረግ እንዴት አልተቻለም? እውነት የነፍስ ዋጋ የሚከፈልበት ቤተክርስቲያን በዚህ ደረጃ ከፖለቲካ ፍላጎትና ከራስ ከግል ኢንተረስት ከፍ ማለት አልቻለም ወይ የሚለውን ነገር እንደው ላነሳ ስለፈለኩ ነው። ትክክል ነሽ። በሰሜኑ ጦርነት ጊዜ ሙሉ በሙሉ ጳጳሳቱ ተሳታፊዎች ነበሩ። እኔ እንኳን ምናልባት ሚዲያም ላይ አይተሽ ከሆነ ምንጊዜም የአብይ አህመድ ደጋፊ ሆኜ አላውቅም። ወደፊትም እንዲያው መቃብር እንኳን ብገባ አልደግፈውም። መቃብርም ብሞት እንኳን አጽሜ ይደግፈዋል ብዬ ተስፋ አላደርግም እንጂ ህይወት እያለኝ እሱን አልደግፍም። እና በዛ ጊዜ ሙሉ ጳጳሳቱ ጥይት አቀባዮች ከአዲስ አበባ ሀገረ ስብከት በነገራችን ላይ በትግራዊ ጦርነት ጊዜ 70 ሚሊዮን ብር ለመንግስት ወታደር ተሰጥቷል። ወረቀቱን እልክልሻለሁ ደብዳቤው ወጭ ሆኖ የሀገረ ስብከቱ ስራ አስኪያጅ የፈረመበት በጊዜው የነበረው ስራ አስኪያጅ እንደው ስሙን መጥራቱን ላቁም። አሁን እዛው ጉድ እያለ አንድ ደብረ አለቃ ሆኖ የሚዟዟር ሰው ነው። በሱ ፊርማ እየተፈረመ ለሀገረ ስብከቱ ሂሳብ ሹም በተወሰነ ውሳኔ መሰረት 70 ሚሊዮን ብር መንግስት ከትግራይ ጋር በሚያደርገው ጦርነት ለወታደሩ ገዛዎች ሆኖ እንዲሰጥ የሚል ደብዳቤ እጄ ላይ ያለ ልክልሻለሁ። ያ ማለት እንግዲህ ከጠቅላይ ቤተ ክህነት በህቡ ብዙ ገንዘብ እንደወጣ ነው።
ሌላው ቀርቶ አሁን በዚህ ባለው እንኳን በአማራው ጦርነት እንኳን ዳር ድንበሩን ለማጠናከር ተብሎ ወታደር ማጠናከሪያ ተብሎ በመቶ ሚሊዮን የሚቆጠር ብር ነው ወጥቶ የተሰጠው። በመቶ ሚሊዮኖች የሚቆጠር እንደው ይሄን ያህል አለበለሽ ብዬ ነው እንጂ ያን ያህል ወጪ ነው ተሰጥቷል። እስከ አንዳንዶቹ እስከ 500 ሚሊዮን ብር ነው ተሰጥቷል የሚባለው አሁን በጥቅምት ሲኖዶስ። ያንን እነሱ አሁን ጳጳሳቱ አያውቁም፣ ያስተባብላሉ፣ ይክዳሉ። ይህን ያህል ነው እየደገፉ አሁንም ቢሆን እየደገፉ ውስጡን የሱ ደጋፊዎቹ ነው። የዛ ጊዜ እኮ አይተሻል። በትግራይ ጦርነት ዘመን እኮ ትክክል ነች። ቅድም እንዳልሽው እስከ ኮንግረስ እኮ ድረስ የገቡ ጳጳሳት አሉ። የአብይ ደጋፊዎቹ ነው። አሁን ደግሞ አብይ ነው እያጠቃ ያለ እንጂ አብይ እየተጠቃ አይደለም። እርግጥ ወታደሩ እየተማረከ እየወደቀ ነው ያለ። ሙሉ እንዳለ በአማራ ክልል እዚህ በውጭ ያለው ጳጳሳት ወይም አዲስ አበባ ያሉት ኢትዮጵያም ያሉት ሳይሆኑ ራሱ አማራ ክልል ያሉት ጳጳሳት ጭምር አማራውን ክደውታል ማለት ትችያለሽ። ዝም ብሎ ብቻ ደሞዛቸውን እንዳያጡ እየወጡ አንዳንድ ቀን ሚዲያ ላይ ይፎክራሉ እንጂ ሙሉ ውረድ እንውረር ነገር ዝም ብለን አንቅጠም የሚሉ የሚፎክሩ አሉ። ግን በስተጀርባ የሉ መንታ መንገድ ላይ ቆመው ጫካ ካሉት ወንድሞችም ጋር አለውኝ እነሱ ያሸንፋሉ ብለው ወደ እነሱም እየተደዋወሉ እንደገና በጎን ደግሞ ለመንግስት ነገለ ጋር እየተነጋገርን አገኘናቸው አድራሻቸው በዚህ ነው እያሉ ሁሉ የሚሰሩ መንታ መንገድ ላይ ቆመው ድራማ የሚሰሩ ሁሉ ጳጳሳት አሉ፣ ራሱ ክልሉ ላይ ያሉ ማለት ነው እንጂ ክልሉ ላይ ያሉ ጭምር ናቸው የአማራውን ህዝብ የካዱት። አዲስ አበባ ያሉት አሜሪካ ያሉትን ብቻ ሳይሆኑ እንዳጠቃላይ የዛ አይነት ድራማ ነው በህዝቡ ላይ የተሰራው። እንጀራ የሚበሉበት ነው ህዝቡ። በመቶ ሺዎች የሚቆጠር ፐርሰንት ይሰበስባሉ ከአማራ ክልል ከገጠሯ ቤተክርስቲያን ሳይቀር። እርግጥ ወደፊት ይሄ ነገር ይቀጥላል አይቀጥልም የሚለው ያ ገና ነው። ይቀጥላል ብዬ እንትን አይደለም። አደረጃጀቶች የሚሰሩ አሉ እዛው መሬት ላይ። እነዛ ነገ ከነገ በኋላ የምናያቸው ነው የሚሆኑትና የአማራ ክልል ተሸክሟቸው የአማራ ህዝብ ተሸክሟቸው የትግራይ ቤተክርስቲያን በራሱ ጊዜ ራሱን አግሏል። ከነዚህ እንደዚህ አይነት ሲኖዶስ ጋር ወይም ከእንደነዚህ አይነት ጳጳሳን ጋር አንቀጥልም ብሎ ህዝቡም ካህናቱም ራሱን ከኢትዮጵያ ቤተክርስቲያን አግሎ ነው ያለው። የአማራ ክልል ይቀጥላል አይቀጥልም፣ አገሩን አይክድም። ግን እንዳጠቃላይ ከሰዎቹ ጋር ነው ከሰዎቹ ጋር ወይም ካለው ሲኖዶስ ጋር ይቀጥላል አይቀጥልም የሚለው አገሩን ለማንም ጥሎ አይሄድም። ግን ህዝቡ ሰዎቹ ጋር ይቀጥላል ወይ ነው ያለው ሲኖዶስ። አንድ ቀን እንኳን በሲኖዶስ ደረጃ አሁን አማራ ክልል ላይ እየተፈጸመ ያለው አንድ ቀን እንኳን ሲኖዶሱ በይፋ መግለጫ ወጥቶ አያውቅም። እንኳን እዛ ይቅርና ክልሉ ላይ ያሉት ክልሉ ላይ ካህናት ሲታረዱ ሲያልቁ ቤተክርስቲያን ሲቃጠል ሀገረ ስብከቱ ሳይቀር መግለጫ ወጥቶ አያውቅም። ጎጃም ላይ እኮ 600 መነኮሳት ተገሉ፣ የምስራቅ ጎጃም ሀገረ ስብከት መግለጫ አላወጣም። እንዲያው ለምሳሌ ባለፈው አማራ ሳይንት ላይ አትሮንሰ ማርያም የሚባል ጥንታዊ ገዳም የናፄ ቤደ ማርያም ቦታ ነው። ናፄ ቤደ ማርያም የነገሱበት ደብረ ከላንቱ ላይ ደጎሎ የሚባል አካባቢ ላይ የነበረችው ከግራኝ ወረራ በፊት። ከግራኝ ወረራ በኋላ ነው አፄ ሱስንዮስ ወስዶ አማራ ሳይንት ላይ የተከላትና ዳግሞ እንዲያቃጥሏት ብሎ 26 ካህናት በከባድ መሳሪያ በመርፍ ተመተው ግማሹ እግር አልባ ሆኖ ግማሹ እጅ አልባ ሆኖ ግማሹ አይምሮ ቀውሶ ጭንቅላቱ ተመቶ ግማሹ ሙቶ ቤተክርስቲያኑ ተዘግቶ ቀዳሾቹ መነኮሳቱ አልቀው እያለ ሲኖዶሱ አንድ ስለዛ እንደ ዞር ብሎ እንኳን አላየው። ዞር ብሎ ሌላው ቀርቶ ደቡብ ወሎ ሀገረ ስብከት ምን ብሎ ነው መግለጫ ያወጣው? ደቡብ ወሎ ሀገር በሰው ሰራሽ አደጋ ብሎ ነው ያወጣው። ደብዳቤውን ልክልሻለሁ። ደቡብ ወሎ ሀገረ ስብከት መግለጫ ሲያወጣ በሰው ሰራሽ አደጋ አትሮንሰ ማርያም ላይ ይሄን አብይ አህመድ እኮ ነው የጨፈጨፋቸው። ስሙን ላለመጥቀስ በመንግስት ወታደር ላለማለት በሰው ሰራሽ አደጋ። እንግዲህ ሰው ሰራሽ አደጋ ምንድን ነው? ይሄን ያህል ነው ህዝቡን የናቁት። እንዳጠቃላይ ይሄን ያህል ንቀውታል። ግን ያን ወደፊት የምናየው ነው። ህዝቡን ንቀውታል። ቤተክርስቲያን ተቃጠለ አልተቃጠለ፣ ድሃ ሞታ አልሞታ አሁን ለነሱ ለጳጳሳቱ ምናቸውም አይደለም፣ ወይም ለቤተ ክህነቶች ምናቸውም አይደለም። ድሃ ህዝብ ቢያልቅ ለነሱ ምን ይሰራላቸዋል? በቂ የሚሆን ፎቆች አሏቸው፣ ንብረት አላቸው። አዲስ አበባ ያለ ቤተክርስቲያኒቱ ንብረት ፎቆቹን እያከራዩ
በቂ የሆነ እነሱ ይኖራቸዋል። እዛ ድሃው ካህን አለቀ፣ ድሃው ህዝብ አለቀ፣ ለነሱ ምንም የሚፈይድላቸው የለም። እና ይሄ ነው ያለው። እንደ አጠቃላይ ህዝቡን ንቀውታል ማለት ነው። አብይ አህመድ ብቻ ሳይሆን ቤተ ክህነቱም ሲኖዶሱ ጳጳሳቱ ህዝቡን ንቆታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ህዝቡን ትተውታል፣ ንቀውታል፣ በትነውታል ማለት ትችያለሽ እንደ አጠቃላይ። መልካም። እንደው ወደ ሌላ ሀሳብ ከመሄዴ በፊት በዚህ ጉዳይ ላይ መለሳለሁ። እንደ አጠቃላይ እንግዲህ ሰሞኑን መወያያም ነው አሳዛኝም ነው እንግዲህ የአርሲ ጉዳይ በዚህ ዓመት እንግዲህ ለተከታታይ በሚባል መልኩ ቁጥራቸው በውል ያልታወቁ ሰዎች ጠፍተዋል፣ ተሰደዋል፣ ያሉበት ቦታ ማይታወቃሉ። እስካሁን ድረስ የተፈናቀሉት በአሁኑ እንኳን ጥቃት ከ2000 በላይ አልፏል፣ ከ2600 በላይ አልፈዋል። የሟቾቹ ቁጥር በተለያየ መልኩ እየተካደ ነው። እንግዲህ ግድያው፣ ጭፍጨፋው አጀንዳ መሆን አንሶት ዛሬ ሰመኮ ያወጣው መግለጫ ላይ 3 ሰው ነው የሞተው። እንደውም አንደኛው ሙስሊም ነው፣ 2 ኦርቶዶክሶች ናቸው። እሱም ቤተክርስቲያን አንድ ቢቃጠልም መስጊድ ላይ ደግሞ በአጥር በኩል የተወሰነ ነገር ደርሷል። ስለዚህ ምንም አይነት አጠቃላይ የተፈጠረው ነገር በቤተክርስቲያን ላይ የተቃጣ አይደለም የሚል ሬሳ የመቁጠር ሬሳን በብሔር ሬሳን በሃይማኖት የመለየት ጉዳይ ላይ ገብቷል። እንዳጠቃላይ መንግስትም ሌሎች አካላትም እንደው ስለ አርሲው ጥቃት ያሉት መረጃ ምንድን ነው? እርሶስ በምን መልኩ መረዳቶስ በምንድን ነው የሚገለጸው? አርሲ ላይ ተደጋጋሚ ነው። አንደኛ የእኛን እንጮሃለን፣ የሰውን ጩኸት ምንም ቦታ አልሰጡትም። አርሲ ላይ በተደጋጋሚ ነው እየተገደሉ ያሉት፣ እየተፈናቀሉ ያሉት። የሰመጉ የኢትዮጵያ ሰብአዊ መብት ኮሚሽን ይመስለኛል እሱ ጽሕፈት ቤት የመንግስት የሚጠቀምበት ይመስለኛል፣ የግል አይደለም ወይም ዓለም አቀፍ እንትን አይደለም። እዛው በመንግስት ባጀት የሚተዳደር አውቃቸዋለሁ፣ ድሮ አውቀዋለሁ ጽሕፈት ቤቱን። ጥሩ ጥሩ አምባሳደሮች ነበሩ እና አምባሳደር ካሳ ገብረ ሕይወት የሚባሉ ጥሩ ሰዎች የሚኖሩት ነበሩ እና እነሱ ጋር እንቀራረባለን። ያ ተቋም የመንግስት ተቋም ነው። መንግስት በጀት ሰጥቶ መንግስት ሰው የሚመድብበት የመንግስት ባለስልጣን። በኢህአዴግ ዘመን እኮ ከፍተኛ ባለስልጣን መለስ ዜናዊ አማካሪ የነበረ ብርሃኑ አደሎ የሚባል ሰው ነው። አሁን የኮሚኒኬሽኑ እንትኑ ዳይሬክተሩ ማለት ነው፣ ሰብአዊ መብት ዳይሬክተሩ እሱ ነው። ብርሃኑ አደሎ የሚባል የመንግስት ባለስልጣን የነበረ የምክር ቤት አባል ቦንጋን እየወከለ የኢህአዴግ ተመራጭ የነበረ ሰው ነው። አሁንም ቢሆን የሰውዬ ብልጽግና ነው፣ ሌላ አይደለም የሰውዬ። እና ከዚህ ሰውዬ 50 ሰው 20 ሰው 40 ሰው ሞቷል ያወጣል ብለን መጠበቅ የለብንም። ለምንድን ነው? ደሞዙ ይቋረጣል፣ ጥቅሙ ይቋረጣል፣ መኪናውን ይቀማል፣ ከቢሮው ሊባረር ይችላል። አብይ አህመድ እሱን የሚያጋልጡበት ማንኛውንም ባለስልጣን አይታደግም። ለምሳሌ ጸረ ሙስና ላይ እኮ መንግስት ባለስልጣናት ሀብታቸውን ያስቆጥሩ ብሎ አንድ የሚንቀሳቀስ ጸጋራጅ የሚባል ነበር፣ አውቀዋለሁ። የሰሜን ወሎ አስተዳዳሪ የነበረ እና እሱ ሲንቀሳቀስ እሱን የገባበት እንኳን እንዳይታወቅ አድርጎ ነው ያጠፋው። እንዳለ የባለስልጣናቱ ደሞዛቸውን ገንዘባቸውን ያስቆጥሩ ስላል ሀብታቸውን ያስቆጥሩ ስላል እና እሱን የሚቃወም የእሱን ተቋም የሚነቀንቅ ከሆነ አንድ ቀን አያድርም። ስለዚህ ያንን የእሱ ተቋም የመንግስት ተቋም የሆኑ ሁሉ ያንን ነገር መሸፈን አለባቸው ግዴታ። እና ብዙ መጠበቅ የለብንም ማለት ነው። አልሞተም ሊልም እንችላለን፣ ሌላ የሚለው ነገር የለውም። ሸፋኞች ናቸው። እና እንደ አጠቃላይ አርሲ የደም ምድር ሆኗል። ክርስቲያኖችን እየበላች ያለች ሀገር ነች። ክርስቲያኖች እየተጨፈጨፉባት ያለች ምድር ሆናለች። ያ ደግሞ በመንግስት የታገዘ እንጂ በሌላ አሁን እነሱ ኦነግ ሸኔ እንደዛ አደረገው ይላሉ። ራሱ ያስታጠቃቸው ናቸው። አርሲን እየጨፈጨፉ ያሉ፣ ክርስቲያኑን እየጨፈጨፉ ያሉ የራሱ ናቸው ብለን ነው እንጂ የምናምነው። ሁልጊዜ ኦነግ የለኝ አልነካውም ብሎ መግለጫ ወጣ አይደለም። አልነካውም፣ በገለልተኛ አካል ይጣራ፣ በገለልተኛ አካላት ይጣራ ብሏል። ለምን እስቲ ትክክለኛ ከሆነ ለምን ገለልተኛ ያጣራው? ያን ኦነግ ሸኔ ከሆነ ያንን የገደለው ኦነግ ሸኔ ከሆነ ያጠፋው። እና እንደ አጠቃላይ አብይ አህመድ ውሸቱም ሆነ
እየሰራ ያለው እንትን እንዳይጋለጥበት የማይሸፍነው ነገር የለም። ቀዳዳዎችን ሁሉ ለመዝጋት ጥረት የሚያደርግ ሰው ነው እሱን የሚያስወቅሱና የአሩሲው ግን ፍጅቱ ተፈጽሟል። እስቲ ሰዎች እያናገርን ነው፣ ከዚህም እርዳታ እንልካለን ብለን ሰዎችንም እያስተባበርን ነው። እንዳጠቃላይ እንትኖቹ መረጃዎቹ ይኖሩኛል ብዬ አስባለሁ እንጂ መልካም አያይዘው ያነሱታል። ምናልባት እንደው መንግስት ፈጸመውም አልፈጸመውም ለተፈጸሙ ጥቃቶች ለሚፈጸሙ ጥቃቶች ሁሉ ኃላፊነቱን ወስዶ ሌሎች ፈጸሙ የሚላቸውንም እንግዲህ አምጥቶ ሊያሳየን ይገባል። ግን በተቀነባበረ መልኩ እንደሚደረግ ሌላኛው ማሳያ እንደው እርስዎ መረጃው ይኖሮታል ብዬ አስባለሁ። ከአርሲ ውጭ በተለያዩ አካባቢዎች ላይ ኢንክሉዲንግ ራሱ አማራ ክልል ተብሎ የሚጠራው ቦታ ላይ ቤተክርስቲያን በተለያየ መልኩ ቅድም እንግዲህ ሲያነሷቸው የነበሩ ጎጃም ላይ እንደዚሁም ደግሞ አማራ ሳይንት ላይ የሆነውን ነግረውናል እና የአብነት ትምህርት ቤት መምህራን ተማሪዎች ሁሉ ሳይቀሩ የሚገደሉበት የሚሳደዱበት ጊዜ ላይ ደርሰናል እና እንደው ይሄ ራሱ ትልቅ ማሳያ አይሆንም ወይ? ቤተክርስቲያን ታርጌት ተመደረጓን ተሳዳጅ መሆኗን ትልቅ ማሳያ አይሆንም ወይ ለማለት ነው። ትክክል ነው፣ እውነት ነው። የአሩሲውን ለኦነግ ሸኔ ሰጠው እንጂ ሰውየው በቤተ ክርስቲያን ላይ እንደመነሳቱን አንቺ እኮ የምታውቂው አማራ ክልል ላይ አሁን እኮ እንደ ድሮ በድሮ ዘመን በአማራው ባህል ዛፍ ስር ቁጭ ብሎ በዕለተ ሰንበት እሑድ ቀን የሰንበት አገልግሎት ትምህርት ሁሉ ከተሰጠ በኋላ ዛፍ ስር ተቀምጦ ነው ሰንበት የሚጠጣው። በየዛፉ ስር ተቀምጦ ሰንበቴ ጠጥቶ እንደገና ከሰንበቴ በኋላ ደግሞ የተጣላ ካለ አስታርቆ ነው ህዝቡ ወደ ቤት የሚገባው። አሁን እንደዚህ አይነት ነገሮች የሉም። ሙሉ በሙሉ ዛፍ ስር ካገኘ ሰው ቀጥታ በድሮን ነው የሚጨፈጭፈው። ቤተ ክርስቲያን ሄዶ አሁን ማስቀደስ እንኳን አልተቻለም። ቤተ ክርስቲያኖችን አብዛኞቹን የጦር ካምፕ አድርጓቸዋል። እንደገና ደግሞ ከዛ ውጭ የሆኑትን ደግሞ እየጨፈጨፋቸው ነው ያሉት። እየጨፈጨፋቸው በከባድ መሳሪያ እየተኮሰባቸው ነው ያሉት። ትልልቅ ገዳማት ጥንታውያን ቦታዎችን ሳይቀር እያወደመ ነው ያለው። ምንድነው የሰውየው እቅዱ? አንደኛ የትግራይን ቤተክርስቲያን ወይም ህዝቡን ክርስቲያን የሚባለውን ለ3000 ዓመት ያህል አገር ሲጠብቅ የኖረን ህዝብ ጨፍጭፎታል። የበቂውን ያህል በህወሓት አሳቦ ገብቶ ህዝቡን አገር አልባ እና ሙሉ በሙሉ በኢትዮጵያ ሀገር አይደለችም ብሎ እስከሚክር ድረስ ሰው መቼም ሀገር ላይ እየኖረ የራሱ መንግስት ያን ያህል ማዕት አያወርድም በህዝቡ ላይ። እና አክሱም ጽዮን ውስጥ ካህናቱ ተረሽነዋል። እነ ደብረ ዳሞ በድሮን ተመተዋል። እንደው በሙስሊም እንኳን ብንሄድ አነጃሽ የሚባለው ትልቅ መስጊድ ነው፣ እነሱ ሳይቀሩ ፈርሰዋል። አስቢ። እነ ደብረ ዳሞ በድሮን ተመተዋል። ሌሎች አብያተ ክርስቲያናት ሁሉ እንደዛው እንትን ብለዋል። ወደ አማራ ክልል ሲመጣ የአማራ ህዝብ ያው ነው፣ ለሀገር ዋጋ የከፈለ ህዝብ ነው። በባዶ እግሩ እየሄደ ኢትዮጵያ ተወረረች በተባለ ቁጥር ራሱን አሳልፎ እየሰጠ ሀገር ጠብቆ ያቆየ ህዝብ ነው። ከዚህ እነዚህ ሀገር ጠብቀው ያቆዩትን ህዝቦች ሙሉ በሙሉ የእሱ ስራ ምንድነው? የማጥፋት ስራ፣ ሃይማኖት ሰዎቹንም የማጥፋት ስራ፣ ሃይማኖታቸውንም የማጥፋት ከነ ሃይማኖታቸው የማጥፋትና አዲስ ሃይማኖትና አዲስ ሀገር መመስረት ነው የእሱ ራዕይ። አማራ የሌለባት፣ ትግሬ የሌለባት፣ ኦርቶዶክስ የሌለባት ኢትዮጵያን መፍጠር የዛ ነው። ይሄ ነው አላማው፣ የሰውየው አላማ። ከዛ ውጭ ምንም እንትን ነገር የለውም። የአብነት መምህራን ስላልሽው የአብነት መምህራን ትምህርት ቤት አብዛኛው ተዘግቷል። አሁን አብዛኛው በጎንደር፣ በጎጃም፣ በወሎ በየገጠሩ የነበሩት በሸዋ የነበሩት ትምህርት ቤቶች በየክፍለ ሀገሩ ያሉት በየገጠሩ ያሉት ሁላችንም ገጠር ውስጥ ነው የተማርነው። አንደኛ ገጠሩ ለመማር ያመቻል። ከተማ ከገባሽ ትሳነፊያለሽ። ብልጭልጭ ነገሮች አሉበት። ግን ገጠሩ 24 ሰዓት ለማጥናት ጫካው አለ ምን አለ እየገባ ተማሪ በየጥሻው ስር ተኝቶ ነው ቁጭ ብሎ ነው የሚያጠናው ትምህርቱ። እና ገጠሩ ነው ሁሉንም አስተምሮ እዚህ ያደረሰና በገጠሩ ያሉ መምህራን ትምህርት ቤቶችን ሙሉ በሙሉ በትኗቸዋል፣ ተዘግተዋል ማለት ይቻላል። የቆሎ ተማሪዎቹን ደቀ መዛሙርትን አጥፍቷቸዋል።
ሙሉ። ስለዚህ እንዳንገደል እንዳንሞት እያሉ መምህራኑም እየተውት፣ አብዛኛው እኮ መምህራን ጫካ የገባሉ። በሺ የሚቆጠር ካህናት እኮ ጫካ አለ። ለምንድን ነው? ቤተ መቅደሱ ሲቃጠልበት፣ መምህራኑ ተማሪዎቻቸው ሲገደሉባቸው፣ መነኮሳቱ ገዳማቱ ሲፈርሱባቸው ወደ ጫካ ነው ያመሩት። ምንም አማራጭ ስለሌላቸው ማለት ነው። ጫካ ሁሉ የገባሉ። እየተዋደቁ ያሉ፣ መሳሪያ ይዘው እየተጋደሉ ያሉ ካህናት አሉ በዚህ ወቅት ማለት ነው። እና መምህራኑን አጥፍቷቸዋል። አሁን ከተማ አካባቢ ነው የተወሰነ ተማሪና የአብነት መምህራን የሚታዩት እንጂ በየገጠሩ ያሉትን ገሏቸዋል፣ አጥፍቷቸዋል። እንደገና ሀገር ለቀው ተሰደው አዲስ አበባ መጥተው ስራ እንዳያገኙ፣ አዲስ አበባ ለመግባት በጣም በመቶ ሺዎች የሚቆጠር ጉቦ መክፈል አለበት። ከገጠር የመጣ ካህን ደግሞ 5 ሳንቲም የለውም። ትራንስፖርት ለምኖ የሚመጣ ነው እንጂ የለውም። አዲስ አበባ ላይ ይሄ ተምሯል ተብሎ መግባት አይችልም፣ ስራ መቀጠር አይችልም። በጉቦ ሆኗል። እስከ 500 ሺህ እስከ 600 ሺህ ነው አሁን አንድ ካህን ለመቀጠር አዲስ አበባ ላይ። ቤተ ክህነቱ ተቋሙ ተበላሽቷል እንዳለ። ይሄ ነው በሚያሳፍር ሁኔታ ወርቋል። እና ወደ አዲስ አበባ መጥተው የሀብታም ቤት ጠባቂዎች ናቸው፣ በጥበቃ ላይ ናቸው ያሉት። ራሳቸውን ቀይረው በዘበኝነት እየተቀየሩ፣ ግማሾቹ ድንጋይ እየፈለጡ የቀን ስራ እየሰሩ በከተማ ተጠግተው እንደዛ ነው የሚኖሩት። ይሄ ነው። እና በቤተ ክርስቲያኒቱ ላይ ይሄ ነው የማይባል ታይቶ የማይታወቅ ጥቃት ነው እየደረሰባት ያለው። እንደው ሲያነሱት እዚህ ጋር እንደውም በብዙ መልኩ ከጥቃቱ በተጨማሪም እንዲሁ ቤተክርስቲያን በተለያየ መልኩ ሰዎች ወደ ቤተክርስቲያን እየሄዱ አይደለም። አማራ ክልል ላይ በተለይ ጦርነት በመሆኑ ምክንያት ቤተክርስቲያኖች እንግዲህ እየተዘጉ ነው። ብዙ ቦታ ሌሊት ቅዳሴዎች አይደረጉም። እንደውም ላሊበላ አካባቢ ያለ አብያተ ቤተክርስቲያን በቃ ጎብኚዎችም ስለማይመጡ ቤተክርስቲያን ሰው በጦርነቱ ምክንያት ስለቀረ አባቶች የቤተክርስቲያን አገልጋዮች በስደት ላይ ልመና ሁሉ ጀምረዋል። እና እንደው አጠቃላይ ስለዚህ ነገር መረጃ አሉት? ምንስ ነው መደረግ ያለበት? በጣም የሚያሳቀቅ ኑሮ ነው የሚኖሩት የቤተክርስቲያን አገልጋዮች በአሁኑ ሰዓት። ትክክል ነው። የገጠሯን ቤተክርስቲያን ያያት የለም። ከተማ አካባቢ ላይ ያሉት ሰው ምንም ብሎ እንትን እያለ ቅዳሴው ይቀደሳል። በገጠሩ ግን ያለው በድሮው ዘመን ርስት የሚባል ነበረ። ቤተክርስቲያኒቱ መሬት ነበራት፣ በዛ በመሬቷ ይቀደስ ነበረ። የደርግ መንግስት ከመጣ በኋላ ያንን የቤተክርስቲያኒቱን መሬት ሙሉ በሙሉ ወስዶታል፣ የላትም። ስለዚህ ህዝቡ ነው በቁና እህል እያወጣ በአመት እየገበረ ቤተክርስቲያኒቱ የምትቀደሰው እንደዛ ሆና ነው። እንደው ሌላው ቀርቶ እነ ተድባ በማርያም ልንገርሽ፣ እንግዲህ የ3000 አንቺም ሄደሽ አይተሽዋል። የዛሬ 3 ዓመት አካባቢ ይመስለኛል፣ ወደ 4 ዓመት እየተቃረበ ነው። ወደ 4 ዓመት አካባቢ ላይ ነው። ሄደሽ አይተሽዋል። እንግዲህ ያ ሁሉ ካህን ያየሽው ካህን ቆፍሮ የሚበላ ነው። ከቤተ ክህነት 5 ሳንቲም ደሞዝ የለውም። ተድባ ማርያም የት እንዳለች ሲኖዶሱ ሳይቀር ዘንግቷታል። ስሟ እንደው አለ ይላል እንጂ 5 ሳንቲም የሚያደርግላት ነገር የለውም። የለም። እንኳን አዲስ አበባ ላይ ያለው ወሎ ላይ ያለው ቤተ ክህነት ሁሉ ስለ ተድባ ማርያም ብትጠፋ ብትኖር ግዴታ አይሰጠውም። ያ ነው ያለው። አሁን እኮ በየቀኑ እኮ መርፍ ሲተኮስባት ነው የሚውለው። በየቀኑ ተድባ ማርያም ላይ ከባድ መሳሪያ ይተኮሳል። በየቀኑ ያ ነው እየሆነ ያለው። እንግዲህ 3000 ዓመት ታሪክ ይዛ ለመጥፋት እንትን እያለች ነው ያለችው። እና ገዳማቱን ማየት አልቻለም። አሁን ተድባ ማርያምን ያ ገበሬው አርሶ ነው ቤተክርስቲያኑን የሚያስተዳድረው። አዲስ አበባ ግን በቢሊየን የሚቆጠር ስራ እየሰራ ነው ቤተ ክህነቱ። ሀብት አለው በቢሊየን የሚቆጠር። ህወሓት ከመውረዱ በፊት እኮ ወደ 20 ቢሊየን ብር አለኝና ባንክ ልክፈት ብላ እኮ ቤተክርስቲያኒቱ ልከፍት ነበር። 20 ቢሊየን ብር አለኝ ብላ ማለት ነው። ይህን ያህል እንግዲህ ከዛ በኋላ አሁን ወደ 9 ዓመት እየሆነ ነው። ግን ገዳማቶቿን እንኳን ማስቀደስ አልቻለችም ነው ሲኖዶሱ ወይም ቤተ ክህነቱ ገዳማቱን እንኳን
ለሀገር ነገስታት እየቀቡ ሲያነግሱ የነበሩትን እነ ተርባ ማርያም እኮ ሀገር ሲመሩ የነበሩ ናቸው እኮ። ጳጳስ በሌለበት ጊዜ እኮ ተርባ ማርያምን የሚመራው ጳጳስ እኮ ከተከዜ ይዘሽ እስከ አባይ በረሃ ድረስ እኮ ያለውን ህዝብ እኮ ሲመራ የነበረ ነው። አባቱ ነው የበላይ ሁሉ በሃይማኖት መሪነት እኮ ሲመራ የነበረ ነው። እነዛ ቦታዎች ምን ሆነዋል? አሁን ተረስተዋል። በቃ የለም። ሲኖዶሱ የሚያውቀው ማንን ነው? ቁልቢ ገብርኤል ነው። ቁልቢ ገብርኤል ለምንድን ነው የሚያውቀው? በአመት 60 ሚሊዮን ብር 70 ሚሊዮን ብር ስለሚያስገባለት ማለት ነው። የቁልቢን ገንዘብ ቀጥታ በአየር ነው ጭነው አዲስ አበባ የሚገቡ ያ ነው። እና እንዳጠቃላይ ህዝቡ ነው እንጂ የሚያስቀድሳቸው እየተራወጠ ያ ህዝብ ደግሞ አሁን ለልጆቹ መሆን አልቻለም። እንኳን ቤተክርስቲያን የሚያስቀድስበት ቀርቶ ለራሱ መሆን አልቻለም። በክልሉ ላይ በአማራ ክልልም ያለው በየትኛውም አካባቢ ጦርነት አለበት አካባቢ ላይ ያለው ህዝብ እንደዛው ሞኖ ፐርሰንት ካላመጣችሁ ብሎ ቤተ ክህነቱ በየቦታው ያሉ በጎጃም በወሎም በሸዋም ያሉት ጳጳሳት አምና ከከፈላችሁት እጥፍ ገንዘብ አምጡ እያሉ ደብዳቤ እየጻፉባቸው ደብዳቤውን እልክልሻለሁ። ለየገጠሩ አብያተ ክርስቲያን እንደዛ እያደረጉ ጦርነት መካከል ካለ ቤተ ክርስቲያን ገንዘብ ሲሰበስብ የሚውል ቤተ ክህነት ነው ያለ። በጦርነት ከሚያልቅ ህዝብ ገንዘብ የሚሰበስብ ቤተ ክህነትና ሲኖዶስ ነው ያለ። እንዲያጠቃላይ ይሄ ነው ገንዘብ ወደ ቤተ አንድ ቤተ ሲኖዶሱ አንድ አሩሲ ላይ ቤተክርስቲያን ተቃጥሏል። አሁን ህዝቡ ተበትኗል። እርግጠኛ የሚያጽናኑ መደብን ነው ያለው። አሁን ሲኖዶሱ የሚያጽናኑ ጳጳሳት መደብ ምን ብሎ ነው የሚያጽናናቸው? እነዛ ሰዎች እኮ የሚበሉት የላቸውም፣ የሚጠጡት የላቸውም። ልብሳቸው ተቃጥሏል፣ ቀለባቸው ተቃጥሏል። አሁን ሐምሌ ነው እየመጣ ያለው። የሚዘሩት ዘር የላቸውም፣ ከቦታቸው ተፈናቅለዋል። ወደ ቤተ አምልኮ እንዳይሄዱ ቤተክርስቲያናቸው ተቃጥሎባቸዋል። እነዛን ሰዎች ቤተክርስቲያናቸውን አሰርቶ ወደ ነበሩበት መመለስ ነው የሚሻለው። አጽናኝ ልከናል። እና እንደዛ አይነት ሁኔታ ላይ በጣም በሚያሳፍር ሁኔታ ላይ የኢትዮጵያ ቤተክርስቲያን የመሪዎች ውድቀት ገጥሟታል ነው የመሪ እጦት ገጥሟታል። እና እንግዲህ አገሪቱ ስትስተካከል ቤተ ክህነቱ ይስተካከላል የሚል ተስፋ ነው ያለን። አገሪቱ ስትስተካከል ነገ ከነገ በኋላ ወጣቱ ትውልድ ወይም ተተኪው ትውልድ ወይም ያለው ካህን ይህን ገንዘብ ላይ ገንዘብ ተንተርሶ ገንዘብ የሚያመልክ ሲኖዶሱን ተሸክሞ ይሄዳል ብዬ አላምንም። ወይም ገንዘብ ላይ ትኩረት አድርጎ የሚሰራ ገንዘብ ሲሰበስብ የሚውል ቤተ ክህነት መንጋውን የበተነ ቤተ ክህነት ህዝቡ ትውልዱ ተሸክሞ ይሄዳል ብዬ አልጠብቅም። ያም አይሆንም። እርግጠኛ ሆኜ የምነግርሽ ለምንድን ነው ሁሉም ለውጥ ይፈልጋል። አሁን ይሄን የበሰበሰ ተቋም ማንም ተሸክሞት አይሄድም። አመሰግናለሁ። ምናልባት እንደው መረጃው ይኖሮት እንደሆነ አላውቅም። ቀሲስ ዶክተር መዝገቡ ካሳ ታስረዋል። አሁን ደግሞ መምህር በትረ ማርያም አበባው ታስረዋል። አዲስ አበባ ላይ እንግዲህ የመምህራንና የቀሳውስቶች እስር ድምፅ ለመሆን የሞከሩ በጥቂቱ ሀሳብ ያቀረቡ አካላት እየታሰሩ ነው። እንደው የአርሲውን አጀንዳ ለማስቀየር ይመስሎታል የእነዚህ የመምህራን እስር? እርስዎ እንዳሉት እንግዲህ ሲኖዶሱ ጋር እንግዲህ ጩኸታችንም ሀዘኑም እና እንደው የእነዚህ መምህራን እስር ሊደርስ አልቻለም፣ ሊሰማቸውና አጠገባቸውን ኮሽ ሊል አልቻለም። ግን አጠቃላይ እንዲህ አይነት እስሮችና ማዋከቦች የተፈጠረውን አርሲ ላይ የተደረገውን ጭፍጨፋ አጀንዳ ከማስቀየር አንጻር ሊታይ ይችላል። ትክክል ነሽ። እንደታሰሩ መረጃው አለኝ። ቀሲስ መዝገቡ የሚባሉት ታስረዋል የሚል መረጃው አለኝ። ማንኛውም ለአሩሲ የጮኸ ሁሉ ወይም የጻፈ ሁሉ እየተመረጠ እየተፈለገ ይታሰራል። ያንን ደግሞ ጠቋሚዎች እነማን ናቸው? እዛው ቤተ ክህነቱ ውስጥ የተሰጋሰቡ በየመምሪያው ላይ የተቀመጡ አጠቃላይ ቤተ ክህነቱን የተቆጣጠሩ ለዛ ዓላማ ተብለው የተቀመጡ ሰዎች አሉ። ቤተ ክህነቱን ለማዳከም ወደ ውጭ እንዳይወጣ ፓትርያርኩ እኮ በግላቸው ነው መግለጫ የሰጡት እኮ። እንደ ሲኖዶስ እኮ ወይም እንደ ጠቅላይ ቤተ ክህነት እኮ መግለጫ አልተሰጠም። ፓትርያርኩ በግላቸው የራሳቸው ጽሕፈት ቤት ስላለ በጽሕፈት ቤታቸው የራሳቸው የራሴ ማህተም አላቸው።
በራሳቸው ነው ያን ወጥተው መግለጫ ያሰጡት እንጂ እንደ ቤተ ክህነት ወይም እንደ ሲኖዶሱ ያንን አላወገዘም። መንግስትም እንትኑን ሄደው አናገርን ሰላም ሚኒስቴር ምኑን ያናግሩታል? አንዱ ገዳይ አይደል? እንዳብሮ ገዳይ ምን ብላ ያናግሩታል? ለምን ህዝቡን አያደራጁትም? ለምን ህዝቡ ሃይማኖትን እንዲጠብቅ አያደርጉትም? እነዚህ ሰዎች ነገ አብይ እኮ ዘላለም አይኖርም። የእነ ኃይለ ሥላሴ መንግስት ወርቆ የለ እና አፄ ምኒልክ አልፈው የለ እና አፄ ዮሐንስ እና አፄ ቴዎድሮስ ያውም ሀገር ወዳዶች እኮ እነሱ እኮ ሄደዋል። እንኳን ይሄ በህዝብ የተጠላው ወንበዴ ይቅርና ይህ ህዝብ የጠላው አጭበርባሪ ወንበዴ ነው። ይሄ እንኳን ይሄ ወንበዴው ሀገር እየሰረቀ ሀገር እየዘረፈ ህዝብ እየገደለ የሚኖረው እንኳን ይሄ ነፍሰ ገዳው መሪ ይቅርና ትልልቅ የሚባሉት ሁሉ ሄደዋል። አብይ አህመድ ሲወርቅ አሁን ነገ ማን ጋር ሊቀጥሉ ነው? እነዚህ ሰዎች እየጠቆሙ ግን የሚያሳስቡ ሰው ቤተ ክህነት ውስጥ ያሉ ናቸው። ቤተ ክህነት ውስጥ ያሉ ናቸው እና እንደ አጠቃላይ ጊዜው አስፈሪ ነው። ጊዜው አስፈሪ ነው ለቤተ ክርስቲያኒቱ፣ ለክርስቲያኖችም በጣም ጊዜው አስፈሪ ነው። ወለጋ ላይ ያለውን ታሪክ አንቺ ታውቂያለሽ። ወለጋ ላይ እንደ ወለጋ እኮ ህዝብ ያለቀበት ህዝብ የተጨፈጨፈበት የለም። ወለጋ ራሱን ተደራጀ፣ ራሱን በፋኖ ስም አደራጀ፣ ራሱን ታጠቀ። አሁን ወለጋ ለሌላ ይከላከላል እንኳን ለራሱ ቀርቶ። አብይ አህመድ ወደዛ ይዝርው አይደል? የው ጀነራል እስከ ማስቀረት እኮ ድረስ ደረሰ። አሩሲም ላይ ቢሆን የትኛውም ቦታ ላይ ቢሆን ወለጋ ላይ እንደ ወለጋ አይነት ጠንካራ ወታደር እዛ ቦታ ላይ መፈጠር አለበት። እኔ አሁን ቀኝም ቢመታ ግራህን ስጥ ብዬ አላስተምርም። እርግጠኛው እያለቀ አብይ አህመድ ሰይፍ ልቆ እያስቆረጠው እያለ ትጸርቃለህ በሰይፍ አብይ ስላስገደለ ብዬ ያንን አላስተምርም። ለምንድነው? ህዝቡ ራሱን መከላከል ራሱን መጠበቅ አለበት። ራሱን መከላከል አለበት። እስራኤላውያን አንዲ ታሪክ አለ። እስራኤላውያን በሰንበት ቀን አይንቀሳቀሱም ነበረ። ምንም ነገር ማድረግ አይችሉም ነበረ። ሰንበትን አክባሪዎች ናቸው። እንደዛ እያደረጉ ጦርነት ቢነሳባቸው ዝም ብለው ያልቁ ነበረ። በሰንበት ቀን አይነሱም ነበር። ኋላ ግን ህዝቡ ተመካክሮ ምን ብሎ ነው የወሰኑ? በፓርላማቸው ላይ ሰንበትን ስናከብር አገርን በመጠበቅ ጭምር ብለው ነው እንትን ያሉ። አገርን በመጠበቅ ህጋቸውን አሻሽለው ማለት ነው። አገርን በመጠበቅ ነው። አገራቸው እየፈራ ፍልስጤሞች እየመጡ ይመቷቸው ስለነበረ ማለት ነው። ሰንበት አይሁዳውያን አይነሱም ብለው በሰንበት ይተኛሉ ብለው ፍልስጤማውያን መጥተው አጥቅተዋቸው ይሄዳሉ። የያሲን አረፋት ወታደሮች መጥተው አጥቅተዋቸው ሲሄዱ አገርን በመከላከል ጭምራሉ። እኛም ብንሆን አሁን ትጸርቃለህ ራሱን እየተከላከለ ነው እንጂ እኮ ራሱን አንገቱን እየሰጠ ትጸርቃለህ ብሎ ማስተማር አሁን ይሄ እንደምንድን ነው? የሞትክ ትበዛለህ የሚል ይሄ ጅል ትምህርት ነው፣ ወይም የአታላዎች ትምህርት ነው። የሞትን እንበዛለን የሚለው የአታላዎች እና ዝም ብሎ የወረው የአጭበርባሪ ትምህርት ብዬ ነው የሚይዘው። ግራህን ሲመታ ቀኝን ስጥ ደግሞ እንደዛ ብዬ እኔ አላስተምርም። እሱ ምን ይሰራል? ቀኙን ሲመታው እሱም ቀኙን መምታት ነው ያለበት። የሚገለው ከሆነ እሱ ቁሞ መጠበቅ የለበትም። እሱም የራሱን እርምጃ መውሰድ ያለበት ራሱን መከላከል አለበትና አሩሲም ላይ ይሁን የትኛውም ቦታ ላይ ይሁን በዚህ ወቅት ክርስቲያኑ ራሱ ኢራቆች እኮ ታጥቀዋል። ባቢሎን የሚል ወታደር አደራጅተው ማንም የሚታደጋቸው የኢራቅ ክርስቲያኖች የሚታደጋቸው ሲያጡ ኦርቶዶክሶቹ ምንድነው ያደረጉት? ራሳቸውን አደራጅተው ባቢሎን የሚል ወታደር አደራጅተው ከአይኤስኤስ ራሳቸውን ያተረፉ አይኤስኤስን ያጠፉ እነማን ናቸው? የኢራን ክርስቲያኖች ናቸው፣ የኢራቅ። ስለዚህ እንደ ኢራቆች ኢትዮጵያ ላይ ያለውም ክርስቲያን ታጥቆ እየመጣበት ነው ያለው። አብይ አህመድ ገና ነው በቤተ ክርስቲያኒቱ ላይ የዘረጋው ሰይፍ፣ የመከራ ሰይፍ ገና ነው። አሁን እየተጀመረ ነው እንጂ ገና አልተቋጨም። ስለዚህ ምንድነው ማድረግ ያለበት? ታጥቆ ራሱን መከላከልና መጠበቅ ነው እንጂ ስትሞት ትበዛለህ ወይም ቀኝን ሲመታ ግራህን ስጥ፣ ግራህን ሲመታ እጅ ቀሚስን ሲቀማ እጅ ጠባብህን ውሰደው። ያ ምንድነው? ያን ነገር ብሎ የሚያስተምር ሰው አሁን ባለበት ሁኔታ ላይ በጣም የሞተ መምህር ወይም ህዝቡ እንዳልክ ተልኮ ያለው ሰባኪ ብዬ ነው የማምነው። ስለዚህ ማስታጠቅ ነው ያለብን፣ ማደራጀት ነው ያለብን እንጂ
መከራው ገና ነው። ከዚህ የከፋ በጣም ነው። አመሰግናለሁ በጣም አባ። እንደው በመጨረሻ ላይ ጥያቄዎችን ጨርሻለሁ። እንደው መተላለፍ አለበት መነሳት አለበት የሚሉት መልእክት ካለ ለእርስዎ እድሉ ልስጦትና ፕሮግራማችንን እናጠናቅቅ። እኔ እንደው መተላለፍ አለበት አሁን ለሃይማኖት አባቶች ወይም ለቤተ ክህነት ለዛ አሁን እኔ መልእክት አላስተላለፍም። አንደኛ ምንድን ነው የሚሰማ ስላልሆነ ማለት ነው። አንቺ ለሚሰማ ነው እንጂ ከዛሬ 8 ዓመት 9 ዓመት ጀምሮ ስንጮህ ነበረ። ቤተክርስቲያኒቱ ወደፊት መከራ የመጣባት ተው አባቶች ንቁ እያልን ስንገፋቸው ነበረ፣ ስንጨቀጭቃቸው ነበረ። እነሱ ግን እኛን እንደ ለፍላፊ አይተው ህዝቡንና ቤተክርስቲያኒቱን አሳልፈው ሰጥቷል፣ ዝም ብለው ተኝተው። ስለዚህ ለእነሱ የምናስተላልፈው መልእክት አይኖርም። እንደውም መልእክት ቢኖረኝ ለኢትዮጵያ ወጣት ነው፣ ለኦርቶዶክሱ ወጣት። ለሌላው እንደ ኢትዮጵያ እንደ ሀገር ደረጃ አሁን አብይ አህመድ ሃይማኖት ጦርነት ቢነሳለት እና በሃይማኖት ብንተላለቅለት ደስ ይለዋል። ለምንድን ነው የራሱን ስልጣን ለማቆየት እርስ በርሳችን ብንተራረድ ብንሞትለት ደስ ይለዋል። ያ ዝም ብሎ የሞኝ ጉዞ ስለሆነ የኢትዮጵያ ህዝብ ሙስሊም ክርስቲያን ሳይል ሁሉም አንድ ሆኖ ከአሁን ቀደም አንድ ሆኖ ነው አገሩን ጠብቆ የኖረ። አሁን አንዳንድ ኡስታዞች እያየናቸው ነው። ውረድ፣ ቁረጠው፣ በለው፣ ፍለጠው፣ አንገቱን በጥሰው፣ አንገቱን በሰይፍ ቁረጠው እያሉ የሚቀሰቅሱ በጣም አደገኛ መልእክት የሚያስተላልፉ ኡስታዞች አሉ። እንደው ሙስሊሞቹ እንደነዚህ ያሉትን ቢያስቆሙ ቢከታተሏቸው ይሄ ጊዜ ያልፋልና ጊዜ ሰጠን ብለው እንደዚህ አይነት ገዳይ መልእክት የሚያስተላልፉትን ቢያስቆሟቸው። ከዛ ውጭ ሙስሊም ክርስቲያኑ ሳይል ወጣቱ አሁን አማራ ክልል ሙስሊም ክርስቲያን አይልም አንድ ሆኖ ነው እየታገለ ያለው። ፋኖ መካከል ብታይ ሙስሊም ነው ያለው፣ በጣም ሰፊ የሆነ ሙስሊም ፋኖ ነው ያለው። ለምንድነው? ለነፃነት ነው እየተዋደቀ እየተጋደለ ያለው። ስለዚህ ሙስሊም ክርስቲያን ሳይል አንድ ሆኖ ሀገሩን ቢያድን እንደ ሀገር ደረጃ ሀገሩን ብናድን፣ ሀገራችንን ሀገር አልባ እያደረገን ነው፣ ሀገር እያሳጣን ነው። አንድ ላይ ብንሆን። ከዛ ውጭ እንደ ኦርቶዶክስ ደግሞ ኦርቶዶክስ አሁን መደራጀትና እንደው በተቻለ መጠን ሲሆን ወደ ትጥቅ ሜዳ ገብቶ ቤተክርስቲያንን እና ሃይማኖትን ማዳን አለበት ነው የምለው። የኢትዮጵያ ኦርቶዶክስ ተዋህዶ ወጣት አሁን ዛፍ ስር ሆነ ዘምር ወይም ነጠላ አጣጥረህ እዛ ቁጭ በል ብዬ አሁን አላስተምርም። እርግጠኛ ሆኜ የምነግርሽ ለምንድን ነው ያንን ዛፍ ስር ሆኖ የሚጸልዩበት ጊዜ አይደለም። ዛፉን ቆርጦታል አይደለም፣ መጠያያ ዛፍ አሳጥቶናል። ዛፍ ስር የምንቆምበት ዘመን ያን አጥፍቶታል። ያን የጥንቱን ታሪካችንን አጥፍቶታልና እንደ አንድ ሆኖ ለባሩስም ይሁን በየትኛውም ያለችውን ቤተክርስቲያን ለማዳን ወጣቱ ከታጠቁ ወጣቶች ጎን ተቀላቅሎ ታጥቆ ቤተክርስቲያን ሃይማኖትን መጠበቅ አለበት የሚል መልእክት አለኝ። ከዛ ውጭ ኦርቶዶክሱ እስከ መቼ ነው እንደው በውጭም ያለው ይሁን በአገር ውስጥም ያለው ኦርቶዶክሱ እስከ መቼ ነው ቤተክርስቲያን እየተቃጠለች ሃይማኖታችን እየጠፋ ካህናት እየተገደሉ ሊቃውንት እየታረዱ ዝምታችን እስከ መቼ ነው? ማን ነው አዚም ያደረገብን? እንዳንንቀሳቀስ፣ አንድ ላይ እንዳንጮህ፣ አንድ ላይ እንዳንቆም ማን ነው አዚም ያደረገብን? ለምን ራሳችንን ፈትሸን ለምን ቤተክርስቲያንን ክርስቶስ በደሙ የዋጃት ቤተክርስቲያን በደሙ የመሰረታት ቤተክርስቲያን ብዙ አባቶቻችን ዋጋ እየከፈሉባት ቤተክርስቲያን ገዳማቱ ሲፈርሱ ለምን አንነሳም? ለምን አንድ ላይ አንጮህም? ለምን ህብረት አይኖረንም? ለምን ካዚም አንወጣም? ለምን የአምባገነኖች ምርኩዝ እንሆናለን? እስከ መቼ ነው የሚል መልእክት ነው ያለኝ። እስከ መቼ ነው እያነከስን የምንሄደው? እስከ መቼ ነው ተከፋፍለን የምንሄደው? ከዚህ በላይ ምንድነው የሚደርስብን? የምንጠብቀው ምንድነው? ቤተክርስቲያን እየተቃጠለ ካህናቶቿ እየተገደሉ ምዕመናኖቿ ህዝቡ እየታረደ አገር አልባ የሆነ በኢትዮጵያ ምድር እንዳይኖር እየተገደለ አገር አልባ የሆነ ስለዚህ እስከ መቼ ነው አዚም የተደረገብን? ስለዚህ ህዝቡ አንድ ላይ ሆነን ሃይማኖታችንን በዚህ ወቅት ካላተረፍ ነገ በያለህበት እየመጣ አብይ አህመድ ያጠፋል። በያለበት ኦርቶዶክስ ሲሆን ከየት ነህ እያለ በውጭ ያለውስ የሚጠብቀው ምንድነው? መቃብር እንኳን እንዳይፈቀድለት እያለው ነው። ለምን ለመቃብር ይመጣል እያለው ነው። መቃብሩን ሁሉ እናስቆመዋለን እያለው ነው። ምንድነው የሚጠብቀው? እንደው በውጭ ያላችሁ ለምን በየሀገረ ስብከቱ
በየአካባቢያችሁ ያሉትን ጳጳሳት ለምን አትጎተጉትም? ለምን የአብይ አህመድ አጫፋሪዎች ይሆናሉ? ጳጳሳቱ የአብይ አህመድ አጫፋሪዎቹ ነው ቤተክርስቲያን ሲጠፋ ቁመው እየተመለከቱ ምን ትሰራላችሁ? ካህናቱስ ምንድነው እየሰራን ያለ ነው? ኧረ ወደ አንድ እንምጣና ቤተክርስቲያናችን እናድን። የታሪክ ተጠያቂዎች እንሆናለን። እባካችሁ አንድ ላይ እንሁን፣ አንድ ላይ እንጩህ። ህዝባችን እያለቀ ነው፣ ቤተክርስቲያናችን እየተቃጠለች ነው። ይሄንን ነው የምለው እና በጣም ወደፊት የሚመጣብን ጊዜ አደጋ ነውና ህብረት ሊኖረን ይገባል ነው የምለው። እንዳጠቃላይ አንድነት ሊኖረን ይገባል ነው። ሀገርም እያጣን ነው። እንደ ሀገር ኢትዮጵያን አጠናታል። አብይ አሁን እኮ ኢትዮጵያ ያለችም አፍርሷታል። ኢትዮጵያን የሚጠቀምባት ለብድር ብቻ እንጂ ያው ከዓለም መንግስታት አልወጣሁም ለማለት ነው እንጂ እኮ ሀገሪቱን አፍርሷታል፣ በታትኗታል እኮ። የትኛዋ ነች ያለችው ኢትዮጵያ? ስለዚህ ያለችውን ሀገራችንን እንደው ጠጋግነንም ቢሆን እንደው ሀገራችንን የምናድንበት ነገር ቢፈጠር የሚል ነው ያለኝ። በጣም አመሰግናለሁ ሊቀ ሊቃውንት አባ ወልደትንሳኤ አባተ። እንግዲህ ስለነበረንም ቆይታ እንዳጠቃላይ ስለ ቤተክርስቲያኑ ድምፅ ስለሚሆኑ እንዳጠቃላይ ስለሚያደርጉትን ትግል ሁሉ ከልብ አመሰግናለሁ። በእኔም በአድማጭ ተመልካቾቻችን ስም እግዚአብሔር ያክብርልኝ። እሺ፣ እኔም አመሰግናለሁ። ማዛ በርቱ፣ ጠንክሩ፣ አይዟችሁ። ለህዝብ እየጮኻችሁ እየታገላችሁ ነው ያላችሁት። ቀላል አይደለም ዋጋ እየከፈላችሁ ያላችሁትና እግዚአብሔር እናንተንም ይባርካችሁ። የኢትዮጵያ አምላክ ይጠብቃችሁ። አሜን። አድማጭ ተመልካቾቻችን የዛሬ ፕሮግራማችን ይህንን ይመስል ነበር። በሌላ ጊዜ በሌላ ርዕሰ ጉዳይ ላይ እስከምንገናኝ ድረስ በያላችሁበት ሰላም